ጥፍር ቀለም ተቀብታ ሴት ልጅ መስገድ ትችላለች ወይ? ሴት ልጅ ውዱእ ካደረገች በኋላ ጥፍር ቀለሙን ብትቀባው ችግር የለውም። ጥፍር ቀለም ሳይሆን ማጥቆሪያው። ማጥቆሪያ ምን ላይ? ፀጉር ላይ ነው? እጅ ለጥፍር ማለት ነው። ጥፍራችን ፀጉር ላይ ነው ማጥቆሪያ የተከለከለው። ነቢያችን ሰለላሁ ዐለይሂ ወሰለም ገይሩ ሀዛ ሸይብ ወጀንቡሁ አሰዋድ አሉ። ይህ ፀጉራችሁን መቀየር ትችላላችሁ፣ ማጥቆሪያን ግን ተጠንቀቁ፣ ራቁ ብሎ ተናግሯል። እሺ ሌላኛው ጥያቄ ሴት ላይ ጥርሷን ብትወገር ያኔ ሀራም ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት ተብሎ ተከልክለዋል። የሚነቀሱ የሚያስነቅሱ ሰዎች ሳያውቁስ አሁን መሰለን እኔ ሳላቅ ጥርሴን አሞኝ ተወግሬ ነበር። ለተወገዱ ደግሞ ሲወጣ የተውሻል ተብዬ ማለት ነው በልጅነት ስላለፈው ተውበት ማድረግ። እሺ ጥቁር ሂና ነው ይላሉ። እሺ ፀጉር ላይ ከሆነ አይቻልም፣ ጥቁር ሂና ቢሆንም ያጀማ። እሺ እጅ ላይ ምናምን ከሆነ ችግር የለውም። ስለ ፀጉር ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ያ ነው። ታዲያ ውዱን የሚከለክል ከሆነ ይህ የተቀባችሁት ነገር ልክ ውዱ በፈታችሁ ጊዜ ያንን ማስለቀቅ ግድ ይላል። ውዱን የማይከለክል ወይንም ውሃ ወደ ሰውነት እንዳይገባ የማያግድ ከሆነ ግን ችግር የለም። ሌላኛው ጥያቄ መጨረሻ፣ ሴቶች እጇና እግሯ ላይ ፀጉር ካለ በጣም ያኔ እንደ ወንዶች ተወጣ ማንሳት ትችላለች? ትችላለች። ወንድም ሴትም እጃችሁ ላይ እና እግራችሁ ላይ ፀጉር ካለ ያንን ማንሳት ትችላለች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ በልጅነቴ ያመኝ ነበር እና አይኔን አሞኝ ያውቃል። ለ6 ወር ያክል ላይ አይም ነበረ። አሁን አልሐምዱሊላህ ተሽሎኛል። ግን በዛ ሰዓት በጣም ታመሜ ስለነበረ ቤተሰብም በጣም ስለተጨነቀ ብዙ ነገር ተደርጓል ማለት ነው። ከዛ ያው ከዳንኩ በኋላ ግን ቤት ውስጥ ፍየል አለች እና ሁል ጊዜም ፍየል ያደርጋሉ፣ ያስቀምጣሉ። ቤት አትታረድም፣ ምንም አትልም። እሷ ተጠፋች ያማታል እንደሚባል ነገር ማለት ነው። ከዛ እኔ ነፍስ ታወቅኩ በኋላ እምቢ አልኩኝ። ምንድን ነው እምቢ አልሽ? እንደዚህ አይነት ነገር ጥሩ እኔ አልፈልግም። ምንም ነገር አታርጉ ቤት ውስጥ እኔ አልፈልግም። ሙጅታ ላይ በዚህ ልሙት እኔ የሚጥፋት የለውም ብዬ እምቢ አልኩኝና ትቼዋለሁኝ። አሁን ላይ ግን ያው አሞኝ ያውቃል አልሐምዱሊላህ። እንዴት ነው ቤተሰብ በጣም ይናገሩኛል። አሁን ልናገራለን አንቺ? አዎ ቤተሰብ አመመኝ። እቺ ፍየል እዚህ ቤት ውስጥ እስካለች ድረስ የልጃችን ጤናዋ ይጠበቃል ብለው አስቡ። ከጠፋች ደግሞ የልጃችን ጤናዋ ይወገዳል ብለው ካሰቡ ይህ ሽርክ ነው። ይህ ሽርክ ነው። ዋዳ ተጠይር፣ ይህ ገድነት ነው። በፍጹም አይፈቀድም። እና በዚህ ሽርክ ላይ አይኔ ቀልቶ ራሱ እባክሽ አንዴ ልናገር፣ እባክሽ አንድ አዳምጪሽ ሸጊቱ ታገሱሽ። ስለዚህ ይህን ያደረጉ ሰዎች ካሉ ወደ አላህ ስብሐነ ወተዓላ ተውበት ማድረግ አለባቸው። እነዚህ ሰዎች ተውበት ያድርጉ፣ ንገሪያቸው። አንቺ ባለማወቂያ ህፃን እያለች ተደርጎብሽ ሳታውቂ ከሆነ ያ ነገር የተደረገው ይሄ አንቺ ወንጀል የለብሽ። እሺ ምንድን ነው ሌላኛው ጥያቄሽ? የሆነ አይኔ ቀልቶ ምናምን እንደዛ አሞኝ ራሴን ቅጥቅጣት አለብኝ እና እንደዛ ሲያመኝ ሲያው አንቺን ቢብለሽ አይንሽ ልጠፋልሽ ነው ምናምን እንደዚህ ስለሚሉኝ በቃ ይህንን ለማወቅ ነው። ጀዛከላሁ ኸይር። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? አልሐምዱሊላህ። ውሱ እስኪ አረፋን ጾም እንዳውን ንገረን። قال النبي صلى الله عليه وسلم صيام يوم عرفة يكفر السنة الماضية والآتية. ነቢያችን ሰለላሁ ዐለይሂ ወሰለም የአረፋን ቀን መጾም ያለፈን ዓመት የሚመጣን ዓመት ወንጀል ያስምራል ብለዋል። ይህ ነው ምንድነው? እሺ መርሐባ። ሶላትን ሰግድ የምናስቀድም ሱናውን ነው ወይስ ፈርድ ነው? ለማወቅ ያክል ነው። ያኔ ለምሳሌ ፈርድ ሰግደን ሱና መጨመር ከፈለን ግን ከፈርድ በፊት ነው ወይስ በኋላ ነው? እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል?
ረሒመ ላሁ ምርአን ሰላ አርበዐን ቀብለ ልዓስር ከእያንዳንዱ ሶላት ክፍያ ያላቸውን ነግረውናል። እነሱን ልንገራቸው፣ አዳምጡ። አቤል ተስፋ የሚል ልጅ አለ፣ ኮሜንት ላይ አስገቡት። እንትን አድርገው እሺ፣ ፕራይቬትን መሰለኝ አካውንት አስተካክል። እሺ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? መን ሰላ ፊ ልየውም ወለይላ 12 ረክዓ በነ ላሁ ለሁ በይተን ፊ ልጀና። በቀንና በሌሊት 12 ረክዓ ሱና ሶላቶችን የሰገደን ሰው አላህ በጀነት ውስጥ ቤት ይሰራለታል። እነሱ መቼ መቼ ናቸው? በደንብ አዳምጡ። ከሱብሒ በፊት 2 ረክዓ፣ ከዝሁር በፊት 4 ረክዓ፣ 2 ለየብቻ፣ ከዝሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ። እደግማቸዋለሁ። ከሱብሒ በፊት 2 ረክዓ፣ ከዝሁር በፊት 4 ረክዓ፣ ከዝሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ። እነዚህ ናቸው። አንደኛ ይሄ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ረሒመ ላሁ ምርአን ሰላ አርበዐን ቀብለ ልዓስር አሉ። ከዓሱር ሶላት በፊት 4 ረክዓ የሰገደን ሰው አላህ ይዘንለት ብለዋል። 2 ለየብቻ 4 መስገድ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ይሰግዱላ ነበር። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተጠየቁ፣ ከመግሪብና ከዒሻ በፊት መስገድ እንችላለን ወይ ሱና ሶላት ተብሎ ሲጠየቁ፣ ነዓም በይነ ኩሊ አዛነይን ሶላህ በይነ ኩሊ አዛነይን ሶላህ ሊመን ሻአ ብለዋል። አዎ በእያንዳንዱ አዛንና ኢቃም መካከል ሱና ሶላት መስገድ ትችላላችሁ ለፈለገ ሰው ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰላ አርበዐን ቀብለ ዙህር ወአርበዐን በዕደሃ ሐረመሁ ላሁ ዐለ ናር አሉ። ከዙሁር በፊት 4 ረክዓ ከዙሁር በኋላ 4 ረክዓ የሰገደን ሰው አላህ ከጀሃነም እሳት እርም ያደርገዋል ብለዋል። ይህ ነው። እሺ ሰላም አለይኩም። ሁለተኛ ጥያቄ ደግሞ ማለት ነው፣ ለምሳሌ አሁን ክፍለ ሀገር ላይ በጣም ያስቸግራሉ። ያኔ በሸርክ በቪዲዮ በጣም የተዘፈቁ ናቸው እና እያወቅኩ ያን ነገር ዝም ብልስ ለምሳሌ መናገር አልችልም። አልናገርበት ምክንያት ደግሞ በጣም ብዙ ስድብ አላቸው። ዋቢያ ምናምን ሙጀስም ስለሚሉ የሚያደርጉትን እያየው ዝም ብል ከኔ ላይ ሀራም ይሆንብኛል። የሚያደርጉትን ሀራም ነው። አካላዊ ጉዳት የማያደርሱብሽ እስከሆነ ድረስ አይ ይሰድቡኛል፣ ይተቹኛል ምናምን ብሎ ዳዕዋን ማቋረጥ ተገቢ አይደለም። አንቺን እንገድልሻለን ብሎ የተነሱ ከሆነ የዛኔ በራስሽ ላይ አደጋ የሚያመጣን ነገርን ሰብሮ ታደርጊያለሽ። በሌላ መንገድ በተቻለሽ አቅም ሰዎችን ከአንድ በአንድ በተናጠል ሊሆን ይችላል ዳዕዋ ቀስ እያደረግሽ እንትን ማለት ትችላለሽ። ያ ነው። እሺ ኢየሱስ ሰላም፣ እንዴት ነህ? ኢየሱስ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ። ወአለይኩም ሰላም